ሺህ ፎሎ ሲነሳበት ዛሬ ችግር ሲገጥም አንድ ላይ ተደምራችሁ ምን አይነት ጨቋኝና እንትን ቀይ ሽብርና አረንጓዴ ሽብር እንደነበረ የደርግን ስርዓት ቁጭ ብላችሁ ታወራላችሁ ጋይስ ናአለቱላ አለይኩም ምን ነው ያውላ ነገር ሲሆን ስናለቅስ ነበር በራችን ዘታችኋል ምን ነው ዛሬ ታዲያ በመስኮት ተንጠራርታችሁ እንባችሁን እንደዚህ መርጨት ጀመራችሁ ልቃሚዎች ውሸታሞች የፈለገው እውነት ያውሩ ውሸታ ያገባንም ግን why this time ነው my question why this time በእናታችሁ this time is right ያኔ እሱ ለምን አባቱ ነው ለራሱ ድምጽ ሳይሆናት እነሱን ታርጌት የሚያደርገው ብለን ነበር ያኔ ዝም ብለው ለምንድነው አሁን እንግዲህ ለሱም ድምጹን ለታ እኛኔ እንደዛ ሲያስጠቅረን ነበር እንደውም ሊያኑላ ተጣልተናት ነበር እናንተ ባትነግሩንም እኛም ማውቀናል እኮ ምን ነው ቀዘቀዘ ፍቅራችን የሚለውን ዘፈን እኮ ጋብዘናችሁ ነበር እኮ ራይት እንዴ ምን ነው አንድ ሰሞን ገንፎ እንትና ጋር ተገንፉና እንትና በርበሬ በሚጥሚጣ ብላችሁ እዛው ስትዳፉ ነው የምትሉት ምን ነው ቀዘቀዘ እኮ ብለናል እንኳን እንደዚህ አይነት እንሽላሊት የሆነ ወሬ አይደለም እኛ ያዞም ገብቶን ጂጂ ራሱ ቁጭ አርገናት እንሽላሊት አርገን እቤት ውስጥ ጠባቂ የፊሎና የአዳም አሳዳጊ ቂጠር አርገ ያርገን አስቀንጠናታል ገብታችኋል ምን ነው ዛሬ ነው እንደምትናገሩ ስለ አዶንያስ ምን ያንል ተናገራችሁ ዛሬ ሰው ሁላ ሲነሳ ፎቶ ሲዘቀዘቅ ስሞታችሁን ልታቀርቡ መጣችሁ ያፈለገ እውነት እንኳን ቢኖራችሁ ምን ያል ቀዳዳ እንደምትፈልጉ መርዝ መሆናችሁን የሚያሳየው እግዚአብሔርን ሊያ የኡነት ኮሶይ መርዝ ናይ ከሊያ የበለጠ መርዝነቱ አይኪድና ያዩት እቺ ሳፉ አላረፈም እድሜ ልኳ እንደተቀጠቀጠች ነው በዚህ ጉዳይ ግን እንትን ያለችም 13 ኪሎ ቁጭ ብላ ያኔ እንደዚህ ያረጋል እኛም ፎቶ አንድ ግን እኛም እኮ እውነት ነበር ምናምን ዛሬ ነው ለምን ነው ዛሬ የሆነው ለምን ካሁን በፊት ያረከው ነገር ልክ አይደለም እኛ ጓደኛችን ነው እንደዚህ እኛ ለምን የምታስጠምደን አትሉም ነበር ሚዲያው እናንተ ምድራ አጋሰስ ልቃሚ ማለት ነው ቀን ጠብቀ የምትሄደው ሃይ የማስረዳት ደግሞ ችግር የለበትም እኔም እችለውና ማደርገውና ያደረኩት እናንተ በመታስቡት መንገድ አይደለም ብሎ እኮ በስነ ስርዓት ተናግሯል እኮ እንትና እናንተ ከሄዳችሁበት መሰሪነት መንገድ እሱ አንድ የተናገረው እርግጠኛ ነኝ ብዙዎቹ ተረርተውታል ዛሴት ለምን አረግም አሉ እንዴት ነው አክሱም አይምሮ ላይ የሚመጣው ጋይስ ልጁ የሚኖረው አዲስ አበባ ነው የሚኖረው ተረዱት እንጂ አውዝ ብላ ምን ሸይጣን ያ ሆነ ሃይ ايش فيك እንደ በአረበኛ ላውራ ነው እንደኛ ልጆች ደግሞ የሆነት ሃይ ያ ሙስሊሚን ምን ሆናችሁ እንዴት ነው ገና ያ6 አመት ቂጡን እንኳን በስነ ስርዓት ጥረግ እጠብ ይያለው እንኳን እያስተማርን ያለው ልጅ በዚህ ደረጃ ላይ የሚያስበው ሃይ የሆነት ትልቅ ፖለቲከኛ ነው ሆይዝ እንትና ለምን እንደዛ ታስባላችሁ ግን ችግር የለው ማሰባችሁን ችግር የለው እና ይሄን ነገር ተከትለው ጋይስዬ ይሄን ነገር ተከትለው አኪዲ ተበደይለን እኛም ጉዳዩ እንዲታወቅልን እንፈልጋለን ሲሉ አውዝ ቢላህ ምን ሸይጣን ናይለ ኹስኩስ ሙሽሙሽ ነው ያልኳቸው ለምን እኛ ያኔ እንዴ አንተ ማውናለ እንደ መታወራው ብለን እኮ ሱራሱ ስንረግጠው ነበር እኮ ራሱ ይዮዳ ማን ነው ይዮዳ ብላለሁ ነው ቱ ይሄ አጋሰስ አዶንያስ አይደል እነሱ ደግሞ የሱን ፎቶ ሲዘቀዘቅ 100,000 ፎሎ ሲነሳበት ይሄው ተነሱበታ ብለው ግርግሩን ተጠቅሞ በድሎናል ሰው እንዳታምኑ ግስ ሰው እንዳታምኑ የሙስሊሙ ወንድምና እህቶቻችን በደም ይረዱታል የውነት ይረዱታል ተንኮል እንደሌለው ምናም ነገር ችግር የለበትም ራሱ ቤተክርስቲያን እንደዚህ ሆኗል ያለው ከስንት ቀን በኋላ ነው ጋይስ እንደዚህ አይነት ቪዲዮ የሰራው የውነት ከስንት ጊዜ በኋላ ሙስሊም እህቶቼ ወንድሞቼ ማለት ነው አባቶች አይደል ከስንት ቀን በኋላ ነው የሰራው አይሰራም እንደ ብለው ከዛን እሱ በቃ ያሉትን ነገር ሰምቶ ብቻ አለ እንጂ በፍጹም አላሰበም አሁን እንትን ላይ አክሱም ላይ ነው ፖለቲከኛ አይደለ እንደ ዮኒ ማኛ ቂጡ ላይ ተለመጠ ሰው አይደለም ቂጡ ላይ ተጋጋጠ ሰው አይደለም ሃይ እንዴት ነው በእንደዚህ አይነት ደረጃ የምትናደዱት የኛ ልጆች ደግሞ ማሊ እንዴ
የለውም ንዴታችሁን ማሳየታችሁ ግን በኔጌቲቭ እንዳልሆነ ይገባችኋል ከስንት ተነስተሪ ብሎ ነው እንዴ ለምን ድምጽ አይሆንም ብሎ ልጁን ጎትጉተው እስቲ ምናልባት ብሎ አደረገ ከልቡ ራሱ እንዳላረገም ሲጀመር ዛሴት እንደዚህ አይነት ነገር አንበሳው ገደል ገባ እንዳላስበላችሁ በአንበሳው እንዳላስበላችሁ ወረኛ ሊያ አንበሳ የሰጠችኝ ስለሷ እንዳላወራ ነው እንዴ የእውነት አንበሳው ራሱ ፔጇን አጨናነቀው ለዛ በቃ እኔ ጋር ቁጭ ብሎ ከምጨናነቅ እንቅልፍ ከማጣ አጠገብሽ ይቀመጥ ብላ ነው የሰጠችኝ ለካካ አንበሳ ሁሉ ነገር በአንበሳ ትለካላችሁ አንበሳ ጥርሱስ ነበር አፉን ከፍቶ እናንተን ዘውስ ማድረግ ምድር ኤአይ ሁላ እሺ ማውራት አልቻለም እኮ እንዴት አስጠላኝ አንበሳ እኔ ዩኒቨርስ ነው ከእንግዲህ ማውራው ጋይስ የእውነት ሺት ጄኔሬሽን ነው እዚህ ሚዲያ ላይ ያለው በተለይ እና ምን ብዬ ነው ያቆምኩት ጋይስ ችግር የለው የኛ ልጆች ይገባል ጀስት የለም ግን ኪዲ ቀን ጠብቃ እኛም ተበዳይ ነበርን እስቲ አሁን ፎቶ ሲዘቀዘቅ ለሱ ይቆምለት እስቲ ተይ ደሞ እንትን ይባባላል ቆይችን ቦታ እኔ ልጨርስ ይባባላሉ ይገባበዙልሃል ለምላችሁ ሊያና ኪዲ ሲያው እንደዚህ ይገባበዛሉ በዚህ ጋርና እዚህ ጋር ምራቅ ያወጣች ኪዲ እንደዚህ ያለች ማንንም አላወቀልንም ያኔ ለመጀመሪያ ጊዜ እንትና አዶ ማንንም ጆን ዳንኤል ፎቶ ለጠፈ የተባለ ቀን ልብስ እንኳን ሳንለብስ ፓንታችን እንኳን አንድ እግሩ ወልቆ እሱን እንኳን ምን አባቱ ብለን መንገድ ላይ ፓንታችን ሁሉ አስተሚዝረከረክ እጅ ለእጅ ተያይዘን የተደፋነው ጃኒ በርጋ ነበር ከዛን ሂዱ ተመለሱ ብሎ መለሱን እኛን እንደውሻርቀው ያኔ የበደለንም በደል ለማንንም አንናገር ለእግዚአብሔር እንሰጣለን ብለን እኔ ለሁለት ወር ለረፍት ሄጄ ዲፕረስ ገባ እውነት ዲፕረስ ሆነሽ ነበር ቀለበት ስታርጌ ነበረው አይደል ያ ሁላ ዳንስ የዲፕረስ ነው ለካ ባትደፈሪ ደግሞ እንዴት አይነት ዳንስ ልታሳዩ ነበር ያ ሁላ ድራማ ሊማሊሞ ዳገት ላይ ወጣን ከዛ በኋላ ልንወርድ ነው አቤት ያ ሁላ ነገር እውነት ዲፕረስ ሲኖር ነው እንደዛ ባይኖርሽ ደግሞ ዳይፐር ለብሰሽ ልታሳይን ነበር አንቺ 13 ኪሎ የልብሽን አይቶ ድስት ሙሉ ምግብ ብትጨርሽ እንኳን አንቺ ወዱስ ከገባ በኋላ ሚዛን የማያነሳ አጋሰስ ሽሚሪሪ ኩባያ ጠላ ቤት ላይ ሚሰቀል ጣሳ የመሰለ ሴትዮ የእውነት ዛሬ ነው እንደ ቀን ጠብቀሽ አዶንያስ የምትናገር ይወደቀ መስሎሽ ነው የፈለገ እንኳን ስተት ቢያርግ why this time my question ቀላል ጥንቸል ተንኮለኛ አይደለችም እቺ 13 ኪሎ በዚህ ነገር ላይ እንትና ተናግራለች እንዴ ኤልሻዳይ እኔ ያየሁት ሪከርድ ያንን ነው ሁለቱ ቁጭ ብለው እንደ ጌም ቁጭ ብለው ነው ያየሁት አንድ ቀን ሀቅ ይወጣል ብዬ ነው ስጠብቅ ነበር ተላለች ደግሞ ኮርሶ ስታጠናክር አሁን ሄዳ ደግሞ ጥንክር አርጋ ኦሬዲ አውርቷለች ምን አገባኝ ብላ ትሄድበታለች ማለት ነው ያኔ ኩሊያ ቪዲዮ አለኝ ብላለች እስቲ ቪዲዮውን ታምጣ ሊሉ ሁለቱ ግር ብለው መጡ ሊያ እዚህ ጋር ቪዲዮ ተልኮልኛል ያለችው በሷ ላይ ዝም ነበር ያሉት እሺ ቪዲዮ ማን ይላከላት ከኪዲና ከኤልሻዳይ በስተቀር ስለሊያ ኮሶ ዝም ብለው ስለሊያ ኩሊን ያወራሉ የእውነት ተንኮለኛ ነሽ ቀን ጠብቆ መሄድ ሰው እኔ ልጣላው ካስከፋኝ ለታናገራል ግን ሰው ወረደብቀን ጠብቀ ምትናገር ሰው በጣም መርዝ ሰው ምንም እኮ አታመጡ ምርዝነታችሁ ነው እንጂ የሚያሳየው የናንተን ተንኮለኝነት ሌላ አሁን እኮ አዶንያስ ድንጋይ ይወገረበት ብታይ ትልቁን ድንጋይ አስተሽ ጭንቅላቱ ላይ የምትጫው አንቺ ነሽ ማለት ነው ሚዲያ ላይ ስለሆነ ተደምሮ የኔ ያረጋ በሪል ላይፍ እየተወገረ ብታዩት ትልቁን ብሉኬት አንስታችሁ ናቱ ላይ የምትጭኑት እናንተ ናችሁ ማለት ነው ነፍጣሞች why this time ይሄም የመከራ ጊዜ ሆኖ ነው በእናንተ ቤት ያስረዳው የተናገረው መንገድ በጣም በቂ ነው ባይዘው በጣም በቂ ልጅ የናል ትልቅ ፖለቲከኛ አይደለም ምንም አይደለም ልጅ
ያው ሳይከፈል ተከፍተውበታል ሙስሊምትና ወንድሞቼ ዛሴት እነሱም ተንኮ አንዳንዶቹ የለም ዝም ብሎ ሴንሲቲቭ ሃይ ጆር ማመዴን ያረገ መሰላችሁ እንዴ ዶክተር አብይ መሰላችሁ እንዴ ልጁ እንትና ጌታቸው ረዳ ደብረጽዮን መሰላችሁ እንዴ ልጁ የሆነን ነገር ሲያደርግ ለምን አትጮውም አዶንያስ ላይ እንትን የምትሉት ያ እንዳልገባው ገብቶቻል እንትኑ ምና ሃይ ችግር የለውም ይረዳዳሉ ወንድምና እህት ግን የነኪዲ ነገር አልገረማችሁ የአዶንያስን ስሞታ እንዳስከፋችሁ ዛሬ ነው የሚናገሩት እኔ ልክ ስሰማ እንዴ አዶንያስ ላይ ደግሞ ይሄ ድራማ እንደተከፈተ አላውቅም ነበር ሳይ አዶንያስ ላይ እንደዛ እነሱ እንደዛ ቦሬ ሰው ጽፎላቸውም የጀመረን አይመሰለኝ የነበረው ቀድሜ የሰማሁት የነሱን ቪዲዮ ነበር ሰማው ለምንድን ነው በአዲስ አጀንዳ ላይ ያርጉት የፈለጉት አልኩኝ ከዛ የአዶንያስን ሳይ ቀን መጠበቃቸው ነው እንዴ አልኩኝ ከዛ በኋላ ነው የሰማሁት መርዝ ብልቃጥናት እቺ ኪዲ የምትባል መርዝ እንደዚህ አርጎን ዲፕረስ ውስጥ ለሁለት ወር ረፍቴ እንጂ ዲፕረስ ውስጥ ይታያችሁ እንግዲህ አለች ሰው ረፍቴ ሄዶ ለሁለት ወር ዲፕረስ ውስጥ ሲያሳልፍ እናት ትሙት በስቲ ከ12 ኪሎ 13 ኪሎ ሞልተሽ የመጣሽው አይ ቲንክ ዘና ብለሽ መሰል ተናፍተሽ አንቺ ትብስ አንቺ ብስብስ ተበብለሽ የመጣሽው መሰል ለካ እንደዚህ አይነት ተጽዕኖ አድርሶባታል ተብሎ ደግሞ ያንቺ ደጋፊ ቾኮሌት ግሩፖች አይደል ደግሞ ቾኮሌት አለ የሚዲያ ግሩፖች እኮ ንብ ግሩፕ አለ ቾኮሌት አለ መብረቆች አለ ምን ነው ደግሞ ብራብሮ አለ ዳይመንድ አለ እኔ ብቻ ነኝ ምንም የሌለኝ አይደል እኔ አንድ እንዳይኖራችሁ ጋይስ እግዚአብሔር ለምን ነገ ሐሳቤን ስቀይር እናንተም ግራ ይገባችኋል ማን ነው ሎሚ እንደዚህ በጣም ቱጌዘራውን ደግሞ ቱጌዘር መጥቷል በጋላ አይደል ያ እዴ በጣም እንትኖች ናቸው በቃ እንደዛ ነገር ፈጥረው አሁን ደግሞ የቾኮሌት ግሩፖች አሁን ደግሞ እኛም ለሷ መቆም አለብን ይሉና አዶንያስ ላይ ይነሳሉ ምድረ ትንኙላ ፊሊት ነው እናንተ ላይ እንደዚህ መንፋት ዲዲቲ ይበቃችኋል እተካ ሃይ ያፈለገ እንኳን አጥፍቷቸው ቢሆን ጋይስ ዛሬ ነው እንደ ስሞቷን እንደዚህ እየተሞገሞጠሞጠች ምታው ሽት አይ ሄት እንደዚህ አይነት ጊዜ ጠብቆ የሚናገር ሰው ጋይስ ይሄ ከሰው ላይ የሚደመር ሰው በጣም ነው የሚደብረኝ ሃይ ግን የእውነት ልክ ነው በድሏቸው ወይም ደግሞ ያኔ እኛ ብለነው ነበር አንተ ለራስ ድምጽ ሳትሆናት ለጃኒ መተ ልጆቹ ላይ ጓደኞቹ ብለ እንደዚህ ማድረግ ልክ ነው ብለነው ነበር ያኔ ዝም ብላ ዘንድሮ ለምን ነው የምትለው ተንከሲስ እስስት ጋራራ የሆነች ልጅ ጫጫ ትጫወታለች በልቃጣ አዳሜ እሙሙን በቾክ እየሳለ ለሰው ወረቀት ፎቶ እያነሳ ሲልክ የነበረ ሁላ ይመጣና ቀሚስ ለብሶ እንደዚህ ተጣጥፎ ይቀመጣል ከዛን ቶፒክ ላይ ሲያወራ እኔ እንደዚህ አይነት ቅጣት አልቀጣም ስብናዬ አይፈቅድም ቤተሰብ አለኝ ከተጫወትን እንደዚህ እንጫወት እንትን ፊልተርን ቀይራለን ይላል እግዚአብሔር በጭ ነበር ማድረግ ውርጋጥ ጊዜ ወለድ ጨዋ ሊሆን ይፈልጋሉ እኛ የሮለድ ሲባል ለምናውቀው ነበር
እንዳለ ሚዲያ ላይ ያሉት ጊዜ ወለድ ጨዋዎች ናቸው ጋይስ። ግንባር ቀደም ጨዋም ባለጌውም እኔ ነኝ። ግንባር ቀደም from the beginning ማለት ነው። የእውነት ጨዋው እንኳን ምንድነው ልንተጫጭ ነው እንደዚህ የመጣ ነው ጋይስ። የለም ጊዜ ያመጣሽ ምድረ አርቲፊሻል ኢንተለጀንት ሁላ እጁን እንደዚህ አርጎ ይቀመጣል። የእውነት ከዛ እነዛን ባለጌዎች ተዋቸው ይላሉ ደግሞ እውነት ተዋቸው አይመጥኑ የሚዲያ ጫዎች በጣም ያስቅ ሀነት ምድረ ድልድይ ውስጥ ነው ከሚያድሩት ከሚዲያ ውጭ ሳክረው ጋይስ ድልድይ ውስጥ ታስበው ነው የሚወጡት። ደና መጠጥ እንኳን የሚጠጡ አለም ለሰውነታቸው እንኳን የሚያስቡ አለም የሆነ በጂኒ የሚያድሩ ናቸው። ምድረ ካሻኮራ ንፍጣ እኔ ለምን እንደተናደድኩኝ ገባችሁ ወይ? አዶኔ አድራቂን ኮኛ አይደለም ለምን ዛሬ ሊያወሩ ፈለጉ አልኩኝ። ኮሶስ ሁሉ ቀን እንደለፈለፈች ነው እሷ ስታወራ ድቤትምታ ሰው እንኳን ማያውቀው አለ ምድረ በጎች ምናምን ትላለች። በጉን ራሷ ጥቅልል አርጋ እየበላች እየዋለች ማለት ነው። ራሷ ኮሶ እሷ ጠቅልላ እያረደች በፌስታል እያሰረች ፍሬዘሩ ስጋውን እያስቀመጠች እየበላች በግ ተሰደብ በግ ኬት ይመጣል ራሷ አርዳ እየበላቻችሁ ኬት ይመጣል ጋይስ። በደና ጊዜ ይሄው በገዛ እያለች ብልት በብልት ምላስና ሰንበር ቀንበርና ምናምን እያለች አርዳርዳ የምታደርገው እሷ በግ ብላ የምትሳደበው እሷ። የኪዲ ነገር ግን አልገረማችሁ? የዚች የኩርንችት ነገር ዛሬን አዶንያስን ስሞታም ታቀርብበት ወደቃ። ባንቺ ቤት እንደዚህ ነው መውደቅ። ኩባያ የድሮ ቢጫ ኩባያ የደሃ ቤት ኩባያ እንዲህ ምንጭቅ ያለው ኩባያ እንዳለ ጸጉራቸውና ሁማኔሩን ከፊታቸው ላይ ሲያነሱት እኮ አርቲፊሻል ኢንተለጀንት ነው የሚመስሉት ሁሉም። እናቴ ትሙት እንደኔ አይሻልም በቁርንጫጭ እንደዚህ መምጣት ጋይስ። ፊልተሯን አዳሜ ታንሳ ሶፊያን ነው የሚመስሉት። እቺ የሳውዲ አረቢያዋ ሮቦት አርቲፊሻል ኢንተለጀንት የእውነት ኤግዛክትሊ ምድረ አሳስ ገሰሱላ የማይተዋወቅ ሰው እንኳን እላላይ ቢደባመር ምንም ነገር ሼም የሚያስይዝ ነገር ምንም ቢሆን በቅርብ ተገናኝታችሁ ምናምን ነበር እዛ ጎንደርም ምናምን ሼም አይዝሽም አንቺ ኩርንችታ ተንኮለኛ። እቺ የጠላ ድፍድፍ የመሰለ ሴትዮ ስታስጠላስ በጣም የተናደድኩ ሳይ ለምን ዛሬ ያወሩታል? የሱም ተንኮለኝነት እኛ እንዲገባችሁ ቀን ስንጠብቅ ነበር። እንኳን ገባችሁ። እንግዲህ የሱም ፎቶውን ዛሬ ሲዘቀዘቅ እስቲ ድምጽ ሁኑት ለአዶንያስ። ሐቃችሁ ወጣ ነው ይባላል ጋይስ። እኔ ተሳስቼ ነው የመጣላት አባዜ ያለብኝ እንዴ? እኔ ጋይስ አባዜው ስላለብኝ ነው ወይስ ልክ ነኝ ጋይስ? እስቲ በአንዳንድ አሳዩኝ እስቲ ወይ በአበባ አሳዩኝ ወይ በነገር እስቲ ውሸቴ ማለት እንዳልተሳሳትኩ ብቻ አረጋግጡልኝ። ይሄ የደጋፊና የተቋሚ ጉዳይ እንዳታረጉት ባይዘወይ ሺት እንዳታረጉት። አበባ ስጡ ስላቸው አንዳንድ ይጽፋሉ። አንዳንድ ነፃ ነው ምድር ደሃ አበባ እንኳን የሌለው ጓደኞች ነው እዚህ ተሰብስበው ያሉት። አበባ እንኳን የሌለኝም እኮ የኔ ደጋፊ ሆኖ አበባ እንኳን የላቸውም። ሺት ሳስጠላ ነው እኮ ዝም ብዬ ነው እኮ። ለነገሩ ደሃ እንኮ ይቀብራል። ደሃ ይቀብራል። ደሃ የፈለገ አፈር እንኳን ቢሆን ያለብሳል ሲያለቅስልም ከልቡ። በዚህ ልጽናና እንጂ ምን ላድርግ? በዚህ እንኳን ልጽናና። at the end of the day የእውነት እንዴ ረጅም
ሰዓት ነው ከረገጠችው ጋይስ አዶንያስ ረጅም ሰዓት እንደውም ሊያ በመሃል ላይ ስታወራ እስቲ ዝም ብላ አውራበት እኛ ያኔ ትጨፍሪያለሽ ከጃኒ ጋር ለምን አልቆምሽም ሲሉ ነበር ከአዶንያስ ጋርም ደግሞ የሚጨፍር ብዙ አለ እስቲ አሁን ይቆሙለት አለች እሺ እስቲ አሁን ይቆሙለት ውሸታምነቱ ያው ቀን በቀን ይገባቸዋል የሱ ነገር ይገለጥላቸዋል ከዛን በጎች የሚለውን እሷ አትለው ሊያ ትልላታለች ከዛን ልክ ሊያ በጎች ስትል በጎቹ ላይ ጨምራ ትናገራለች እኔ የሊያ ጅዝባነትም ነው የሚገርመኝ እሷን ተሳዳቢውን ቃል ጋር ልክ ቤት እንትን ተባብለው እሷ አዶናይ ስትል አይገርምም የሚለውን ቃል እንደዚህ እየተበዳደሩ የብልግና ስድብ ይመስለው እሷ እንድትጠራው ይደረጋል ልክ እሷ እንደጠራችሁ ደግሞ እሷ የሚቀጥለውን ሴንቴንስ ደግሞ ትቀጥላለች የመጀመሪያውን ስንኝ ሊያ ትላለች ኮሶ ማለት ነው ሁለተኛውን ስንኝ እሷ ደግሞ ትጨምርበታለች ተግባብቱ እና የብልግናው ስንኝ ሲሰጣት እሺ ብላ መቀበለው ነው ግርም የሚል ጅላንፉ ከኪዲ እንዳውም ለአዶናይ ጥሩ ታስባለች ኮሶ ምክንያቱም የምታወራው ነገር ፊት ለፊት ላይ ታዩታላችሁ እንደዚህ ቀን አጠብቅልህም እዛው ነው የምትናገረ ገብቷል ቶፒክ ይሆናል ገብታ ስለምን ልታወራ ነው ታዲያ ሁልቀ እቺስ ዛሬ ገና ለገና አዶንያስ ጋር ሰዎች የሆነ ተቀይመውታል ብላ ቀን ጠብቃ ምን ያህል በደል እንዳደረሰባት ስታወራ ሺት ተንኮለኛ ናት እከካማልኩኝ ድሮም ተንኮለኝነቷ ግልጽ ነበር ኤግዛክትሊ የሀቢባ ታናሸት ናት እኮ ሀቢባ ታናሸት ሀቢባ ለባሏ ሱፍ መግዛት እስተቻለች ለባሏ ብዙ መጠጦች ቤት ውስጥ ማስቀመጥ ከቻለች አንተ ለምን አትደፈጠጥም ያንተ ትዳር እንኳን በአናት ዓለም ለምን እያየነው ዜታ ይፈነዳበትም አያገባት እዚህ ጋር እንዴት ለባል ትቀልባለ ትላለች እሷ ግን መጠጡን ሺሻውን ላሳይቀር የምታቀርብለት እሷ ናት ልጇ ሆዷ ላይ ሄዶ ልጥፍ በሚል ድረስ ቁጭ ብላ ቀኑ ሙሉ ስታስተበትብ ነው የምትውለው ስታስተበት ሀቢባ በመውለድ አትፈልግም ባይዘውይ ላይ ትንሽ ቢራዘምላት ደስ ይላታል የወሊድ ማራዘሚያ መርፌ ቢኖር ትወጋታለች ምክንያቱም እርጉዝ ነኝ እያለች መነገዱን ትፈልጋለች እርጉዝ እኔ ነፍሰ ጡር ነኝ እርግጠኛ ነኝ ቢኖር ማራዘሚያ የወሊድ ማራዘሚያ 9 ወሩ ወደ 18 ወር ቢቀየርላት ደስ ነው የሚላት ምክንያቱም በምን ትነግዳለች ሰው እንዴት ወካ ያረግ ሰው እርጉዝ ሆኖ በሰለጠና ሀገር ሰልጠኛለሁ ስልጡን የሰለጠና ሀገር ላይ እንኳን ደና ቆንጆ ክላሲካል ሙዚቃው ላይ እንድትሰማ ነው እኮ የሚደረገው አድርግ ይላል ወካ አርግ ቆንጆ ነው ቆንጆ ቁጭ ብላ ስለ ጠንቋይ ኬስ ታወራለች ቁጭ ብላ ባሌ ሚስቴን ገሎ ከገደለ በኋላ ቀብሮ የሚል ብላ አብራታ ለልጇ እንደዚህ አይነት ሆረር ነው ስታሰማ የምትውለው እቺ ሆረር ልጁ የሰማውን ነገር ነው የሚኖራት ባይዘወይ ልጆች ሙዚቃ ይሰማሉ እስከ ዛሬ ካረገዘ ጀምሮ የሰሙትን ታሪክ ልጁ ያንን ነው ሲወጣ የሚተገብራት ዛሴት ሁሉንም ይተገብራል ከዛ በኋላ አንድ ቀን እንኳን ለአንድ ሰዓት ወክ እንኳን አርጋ አታውቅም ካረገዘ ጀምሮ ከዛን ደግሞ ወይ ልጁ የሆነ ነገር ይገጥሟል ልጄ ሲወለድ አይኑ ላይ ትንሽ ጉዱፍ አለበት እግሩ ትንሽ ጫማ ያጥረዋል ትላለች ከዛን እናት አይዞሽ እንኪ አንበሳ የኔ ጤንነት ከአንበሳ በላይ ነው በታች ነው ለሷ ገብቷችኋል ሰው ወካ ያረግም እኔ ማጽኖ ውስጥ ራሱ ያለ አይመስለኝም ልጁ ሆዶ ላይ ተለጠፈ ነው የሚመስለኝ ቆዳዋ ላይ ኖ ፑሽ ለሊት ደስ ቁጭ ብላ ትጫወታለች ከዛ በኋላ ጧት እንደዚህ እንቅልፏን እያደረገች ቁርስ እየበላች ትገባለች እዛው ጋር አለች 80 አንበሳ ነው ምናምን ብላ ለተስፊ ስትመልስለት ሰምቻለሁ 80 አንበሳ ላይቭ ላይ አገኘው አለች በሁለተኛው ቀንም ደግሞ ከሚኪ ጋር እንዳይቀጣኝ
አሁን የሆነ ሰው መጥቶ ዛሬ ጊፍት ከሰጠኝ ሼም ይዘኛል እናቴ ተምት እሱኑ እንደገና አምጣ ማለት ይከብደኛል እኔ እኮ ሌላ ሰዎች ጋር ጌም መስጠቱት አይና ወይ ኬት ያመጣሉ ብዬ እኔ አልጠይቃችሁ ለዛ ነው እኮ እኔ ጌም ሲልኩብኝ ራሱን ማልጫወት እንጂ የፈለገ ባጣውን የሆነ 5000 እንደማታሳጡኝ እኮ አውቃለሁ 5000 የሆነ ቦታ ሲሰጡ ሳይ ዊኬን ነው የሚያመጡት አልጫወት ለኔ ሰቀጥጠኛል ለኔ ሰው 80 አንበሳ አገኙ ምናምን አለች እኔ ስንት እንዳገኘችም አሁን እንትና ስትናገር ነው በሁለተኛው ቀንም ከፊት አውራሪ ጋር ታብታብ ሆዴ እንደዚህ አርግቼ ይቀጣኛል ምናምን ስትል እኔ ጨነቀኝ ትላንት የሰጣ ሰው ዛሬ ኬት ያመጣል ኢፊዩ በጣም በሰልፍሽነት አይምሮና ጭንቅላት ካልተደፈነ በስተቀር በመስገብገብ እኔ የዚህ የመስገብገብ ውጤቷን ልጇን ሆዷ ላይ ይለጥፍላት ነው ያልኩት እግዚአብሔር የመስገብገብ ውጤት ምን ማለት እንደሆነ ልጇን በአንበሳ የቀየረች አንድ ሰዓት እንኳን ወክ አታረግም ትመጣለች የመዳምንትን ባሌ እንደዚህ አርጎ ልጆቹን አበላ ልጆችን ለምን አታበላ እያለች ሆዷን ይዛ ታወራለች ልጁ የሚሰማው ክላሲካል አይደለም ምን አይደለም የና ሀጂን ቆለጥ መሰራት እርጉዞናን የሰማችው የነ ገኒው ጥንቁልና የነ ሱሱ ባሌ እንደዚህ አርጎ ሁማኔር ሸጠ እሱ ነው ዜዶስ ታለቅስባት እዛ ነው ልጁ ይዞ የሚወጣው ይሄንን ብቻ ነው ልጆች የማይሰሙ እንዳይመስላችሁ ቆሻሻ የልጄ ጤንነት ከአንበሳ በታች ነው ያርክሻል አንበሳው ይበልጣል አንቺ ሰው ከሰጠምናም ችግር የለው ማንንም እኮ ይስጥገስ አይ እኔ አሁን ትንሽ ጌም እንኳን ለምጫወተው በሁለተኛው ቀን እጫወታለሁ አይታችሁኛል ሼም ስለሚይዘኝ ነው እኮ እግዚአብሔርን ሼም ስለሚይዘኝ ቡላላ ቴንክ እውነት ሼም ይዞኝ የሆነ ቦታው ዝም ብሎ በአጋጣሚ ወይ ሪከርድ ጌም አለ አሁን ማምዛ ሰሰጥ ካየው ለኔ የሰጠችም ይመስለኛል ጫንቆይ ኬት ታመጣለች ህዝቡ የወር ደሞዝተኛ ነው ምናምን ይላል እውነት የሆነ ይጨንቀኛል እኔ ለነሱ እና ባላ ይሻለኛል ምን እንደምታረጉ ራሱ አለበለዚያ ሼም ይዘኛል ለኔና ለእንትና የተለያየ አካውንት መቼም የለህም አረ ጉራጌ ምናምን ጉራጌ ሼም የለውም እንዴ ምን ነው የምታወሩት ጋይስ ሃያለስ ወይ ጉራጌ ገብገባ ከሆነ ሮማ ለምን አትጫወት ሮማን ብትጫወት እኮ የአድናቂ እንኮ አላት እኮ ምንም ቢሆን እኮ እናቴ ትሙት እኔ አንድ ቀን ስትጫወት አላየኋት ብር ብቻ ብትፈልግ እውነት ለሮማን በስነ ስርዓት በደም ነው ሰፖርት የሚያደርጓት እንደዚህ ጌም ብትጫወት እግዚአብሔር ሮማን ሰዎች ዝም ብሎ አይ ቲንክ የሆነ ጌም እንትን ብትል ዝም የሚሏት ልጅ አይደለች ሊሳን ሳይትዩ አይደለች እና ጉራጌ ታድርጉት ጉራጌ የሰው ትዳር ያፈታ ነው እንደ ራሱ የሚጠብቀው ሃይ ባሌ ነው ሰርቶ የሚያበላኝ ትላለች እሱ ነው የሚያኖረኝ ትላለች ሆዷ ላይ ወገቧ ላይ ልጇ ተላጥፎ አልላቀቅ እስከሚል እንደማስቲሽ ቁጭ ብላ ትውላለች ሰቀጫ ቶርቶርት እናቴ ትሙት የዚህ የመስገብገባ ውጤት የሆነ ነገር አሳየኝ ይላል የሚገርማችሁ እኔ አሁን ሀቢባ እንደዚህ ሆነች ብትሉ ከሆነው ድንገራችሁ የፈለገ ብትሆን ምንም የማታሳዝነኝ ሰው ብትኖር ሀቢባ ናት እግዚአብሔር ያውነ እሷ ጉራ ተቆረጠች ብትል ቆራጣ ልጅ ወለደች ብትሉ ምንም የማይትመስለኝ ሰው እኔ ግልጹ ነው የምነግራችሁ እግዚአብሔር ምንም የማትመስለኝ ምክንያቱም የመስገብገባ ውጤት እንደሆነ ልትማር ይገባል አንዳንድ ወላጅ እግዚአብሔር በልጅ ያሳያሃለሁ ይላል ጥሩ ነገር መጥፎም ነገር አንተ ባደረከው ነገር በልጅ መሆኑ ባልስማማ በእግዚአብሔር ስራ ግን አልገባም ግን ምንም ነገር ሆነች ብትባል ብትሉ ከኒያፍ
ወይ ምስኪን የሚል ቃል ከኔ አትሰሙት እግዚአብሔርን አትሰሙት በፍጹም ምንም አቆሸባብልላችሁ ነገር የለም እናንተ ዛ ተጀባበኑ ነው የምላችሁ የተረገመች